7 ዓመት ተምሬ ነው የመጣሁት። ምን መጽሐፍ ቅዱስ በጣም ደስ ይላል። አሁን ምን እየሰራ ነው ስል ምንም ደሞ አንድ ከገጠር ውስጥ የወጣ ልጅ ሽባ እየተረተረ እውር እያበራ ካንሰር HIV በእግዚአብሔር ኃይል እየነቀለ የጠለቀውና የተሰወረውን በመንፈስ ቅዱስ ኃይል እየተነተነ ከተማውን እያስደመመ ነው። አው ስላንተ እኮ ነው ማወራው። ስላንቺ ነው ያወራ ያለው። ሄይ ሄይ እንደዚህ ይሆናል። በዚህ ዓመት ያልተጠበቁ ሰዎች በጨመረ ቅባት ይነሳል። አሜን አሜን አሜን። ምን ለማለት እንደፈለኩ ትንሽ መመራመር ያስፈልጋል። እያወራ ያለው ቃል ወይም ንግግር በአስተማሪዎችና በነቢያት መካከል ያለው ጦርነት አይደለም። ኢየሱስ እኮ አስተማሪ ነበር። በምኩራብ ውስጥ እያስተማረ ባለበት ሰዓት ነው አጋንንት የጮኸው። እኔ አስተማሪ ይጥፋ እያልኩ አይደለም። የሚያስተምሩት ትምህርት ግን አጋንንትን ማስጮህ አለበት። የማያስጮህ ከሆነ እነሱ ይጮሁ ነው ያልኩት። ክርስቶስ ለቤተ ክርስቲያን ከሰጠው ስጦታ መካከል አንደኛው አስተማሪ ነው። በነብይና በአስተማሪ መካከል የቱ ይበልጣል ቢባል ማንም አይበልጥም። አስተማሪም አስፈላጊ ነው፣ ነብይም አስፈላጊ ነው። ሁለቱም ውስጥ ያለው አንድ መንፈስ ነው። እያልኩ ያለው በድርቅና አይሁን። ኢየሱስ እያስተማረ ታምራት እንደተከናወነ ሁሉ አስተማሪዎች እያስተማሩ ታምራት ይከናወነ። ይሄ የሚሆነው ደግሞ ትምህርታቸው በመንፈስ ቅዱስ የታጀበ ሲሆን ብቻ ነው። የማርቆስ ወንጌል ምዕራፍ 1 ቁጥር 21 እና 22 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ወደ ቅፍርናሆምም ገቡ። ወዲያውም በሰንበት ወደ ምኩራብ ገብቶ አስተማረ። እንደ ባለስልጣን ያስተምራቸው ነበረ እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ። ቁጥር 23ን ተመልከቱ። በዚያን ጊዜም በምኩራባቸው ርኩስ መንፈስ ያለው ሰው ነበረ። እርሱም የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለኝ? ልታጠፋን መጣን? ማን እንደሆነ ያውቃል የእግዚአብሔር ቅዱስ ብሎ ጮኸ። በዛን ዘመን በሳምንት አንድ ጊዜ አንድ አስተማሪ ወደ አይሁድ ምኩራብ ይጋበዛል። ይሄ የተለመደ ስርዓት ነበር። በዚህ መሰረት የናዝሬቱ ኢየሱስ አንድ ቀን እንዲያስተምር ተጋበዘ። መጽሐፉን ወስዶ እያስተማረ ባለበት ወቅት ከጉባኤ መካከል አንድ አጋንንት ጮኸ። ለመጀመሪያ ጊዜ ለሺህ ዓመታት አጋንንት ጮኸ አያውቅም። እዛ ምኩራብ ውስጥ አጋንንት ይማራል እንጂ አይጮህም። ቀለል ብሎ ስለሚንቀሳቀስ እንደነ መምህር እንትና መስሏቸው መምህር ሆይ ቀጣይ እሁድ በእኛ ምኩራብ ውስጥ እንድታስተምር ተጋብዘሃል አሉት። አጀንዳውን አይቶሽ በእውቀት የተጠለቀለቀ አስተማሪ በሞላበት ጉባኤ ላይ በታወቀ ትምህርት ቤት ያልተማረ ኢየሱስ፣ በሃይማኖታዊ ስርዓት ውስጥ ምንም ስልጣን የሌለው ኢየሱስ፣ ስሙ ያልገነነው ኢየሱስ በገናና መምህራን መካከል ቆሞ ያስተምራል። እንደ ጻፎች አይደለምና በትምህርቱ ምን አለ? እንደ ባለስልጣን ያስተምራቸው ነበር። ዝም ብሎ ከተማ ውስጥ የሚንቀሳቀስ ተራ አገልጋይ ነው ኢየሱስ ለአይሁዳውያን። ለተቀበሉት ግን በመካከላቸው የወረደ አካል የለበሰ እግዚአብሔር ያስተምር ነበር። አሁን ስለ አስተማሪ ነው እያወራ። እንዲህ አይነት መንፈስ ያለው ልገላት ያዘ እያለ አይደለም፣ ጃስት እያስተማረ ነው። ሲምፕል በሆነ ወርድ እያስተማረ ነው። እያስተማረ ባለበት ሰዓት ታዋቂ መምህራን በትምህርቱ ምን አለ? ተገረሙ። የሚያስተምረው እንደ ጻፎች ሳይሆን እንደ ባለስልጣን ነበርና በትምህርቱ ተገረሙ ይላል። ኢየሱስ በሚያስተምርበት ወቅት ቁጭ ብድግ እያሉ ትምህርቱን እየሰሙ የነበሩ ሰዎች ያልተጠመቁ ተራ ሰዎች አይደሉም። ለዘመናት ሲያስተምሩ የኖሩ። የቃላት አጣጣሉ፣ ንግግሩ፣ ከአፉ የሚወጣው የጸጋው ቃል እርስ በርስ ጎኑ ካለው ሰው ጋር ይመስለኛል እየተነካ ሰውየው የሚገርም ነው እያሉ 30 ደቂቃ አለፈ። ማለት በመገረም አፋቸውንም አልዘጉ። ትምህርቱ ለምንድነው ሲባል በመንፈስ ቅዱስ የታጀበ ትምህርት ነው። አዲስ መጽሐፍ አስጠርዞ አይደለም ይዞ የገባው፣ የነሱን መጽሐፍ ወስዶ ነው ያስተማረው። ግን ልዩነት ነበረው። ምንድነው ልዩነቱ? የኢየሱስ ትምህርት በኃይል የታጀበ ነው። አጋንንት ከመጮሁ በፊት ነው እነሱ መገረም የጀመሩት። ማስገረም በትንቢት ብቻ አይደለም። ከ7 ዓመት በፊት የሆነውን በመናገር ብቻ አይደለም፣ በማስተማር ማስገረም ይቻላል። ኢየሱስ እኮ ያስገረማቸው በትምህርቱ ነው። መረዳታችን ከመጨመሩ በፊት ሰው የሚገረመው በትንቢት ብቻ መስሎን ነበር።
ሰው የሚገረመው በፈውስ አገልግሎት ብቻ መስሎን ነበር። ሰው የሚገረመው በሚታየው ነገር መስሎን ነበር። ለካ በትምህርት ማስገረም፣ በስብከት ማስገረም፣ በመንፈስ ኃይል የታጀበ ቃል በመናገር ማስገረም ይቻላል። ቁጥር 23 በዚያን ጊዜ በምኩራባቸው ርኩስ መንፈስ ያለው ሰው ነበረ፣ ተምሮ ብቻ የሚወጣ አጋንንት። አንዳንድ ቸርች ከሰውየው ማውጣት ኃይል ስላጡ ሰውየውን ከአጋንንት ጋር ጌታን አስቀብሎ ከአጋንንት ጋር ደህንነት አስተምሮ ከአጋንንት ጋር አስጠምቆ ከአጋንንት ጋር አገልግሎት ትምህርት ሰጥቶ ከአጋንንት ጋር ወደ መድረክ ልኮ በማርቆስ ምዕራፍ 1 ላይ የናዝረቱ ኢየሱስ ወደ ምኩራብ ገብቶ ባያስተምር ኖሮ ይሄ አጋንንት አይጮህም ነበር። በዕለቱ ያስተማረው ከጻፊዎች መካከል ቢሆን ኖሮ ይሄ አጋንንት እንደው መባ ይሰበስብ ነበር፣ እየዞረ መባ። ነገር ግን ኢየሱስ እያስተማረ አልቻልኩም አለ። የእግዚአብሔር ቅዱስ እንዲያስተምር ኢየሱስን ወደ ምኩራባቸው የጋበዙ ሰዎች የጋበዙት እንደ ማንኛውም መምህር አስቦ እንጂ የእግዚአብሔር ልጅ ነው ብሎ አይደለም። ዛሬ የሚያስተምረው አስተማሪ የእግዚአብሔር ልጅ ነው የተለየ ነው በሚል ማይንድ አይደለም ኢየሱስን የጠሩት። እንደ ማንኛውም መምህር ነው የጋበዙት። አጋንንቱ ግን ምስጢር አወጣ። ሰው ያልተረዳውን ኢየሱስን እርኩስ መንፈስ ተረዳ። እነሱ የማርያም ልጅ የሚሉትም አጋንንቱ እንደዚህ አለ፣ የእግዚአብሔር ልጅ አለ። ሰው የካደውን እርኩስ መንፈስ አመነ። ስሙ በጨለማው ዓለም የገነነ ነው። ስሙ በሞት ዓለም የገነነ ነው። ዛሬ በምኩራባችን የምሰብከው የዮሴፍ ልጅ ነው ብሎ ሲነጋገሩ እርኩስ መንፈስ ዛሬ የሚሰብከው የእግዚአብሔር ልጅ ነው ይላል። ትምህርት አጋንንትን የሚያስጮኸው በመንፈስ ኃይል ስታጀብ አጋንንትን ያስጮኻል። በመንፈስ ኃይል የታጀበ ትምህርት እያስተማርክ በሽተኛ ሊፈወስ ይችላል። እርኩስ መንፈሱ የእግዚአብሔር ቅዱስ እያለ መጮህ ጀመረ። ኢየሱስ ዝም በላለውና ከእርሱ ውስጥ ወጥተ ሂድ። እንደዚህ ሻዶ የእግዚአብሔር ምልክት ይከተላች፣ ምልክት ይከተላች።